እግዚአብሔር በነገራችን ላይ የፈጠረው ሰይጣን የለም። እግዚአብሔር ያዘጋጀው ሰይጣን የለም። እግዚአብሔር ሰይጣንን ቢፈጥረው በነገራችን ላይ እንደዛ ብሎ የሚያስብና የሚያምን ሰው ካለ ምናልባት ከኛም መካከል አሁን ሰይጣን አሳሳተን ብለን ለምንናገረውና እሱ ላይ ክስ ለምናወጣቸው ነገሮች በሙሉ በአንድም ይሁን በሌላ መንገድ በተዘዋዋሪ እግዚአብሔርንም ነው ተወቃሽ የምናደርገው። ምክንያቱም የፈጠረው ማን ነው እያለን እያወራን እግዚአብሔር ነው እያለ የሚያወራ ሰው ካለ ግን አንልም። ሰይጣንን ሰይጣን ያደረገው ራሱ ነው። እግዚአብሔር የፈጠረው፣ እግዚአብሔር ያዘጋጀው፣ እግዚአብሔር ካለመኖር ወደ መኖር ያመጣው የተቀደሰ እንደ ሚካኤል እንደ ገብርኤል ዛሬ እንደምናከብራቸው እንዳሉ ቅዱሳን መላእክት ነው። ምርጫ ግን ነበሩ። ሰውን በነገራችን ላይ ቅዱስም ርኩስም የሚያደርገው ንጹህም ቆሻሻም የሚያደርገው ምርጫዎቹ በጣም ወሳኝ ነገሮች ናቸው። ለዛ ነው ሰውን እግዚአብሔር ከሚለምነው ልመናዎች መካከል አንዱ ማስተዋልን እንዲሰጠው፣ ጥበብን እንዲሰጠው፣ መረዳትን ልቡናን እንዲያሳድርበት ሰውን የሚለምነው እግዚአብሔር ለምን እንደሆነ ታውቃላችሁ? ምርጫዎቻችን ናቸው እኛን የሚያጸድቁንም የሚያስኮኑንንም ጭምር። ስለዚህ ምርጫው አስኮንነው፣ ምርጫው ሰይጣንን ሰይጣን እንዲሆን አደረገው። ምን ማለት መሰላችሁ? በሌላ አማርኛ ለምሳሌ አንዲት እናት ልጅ ወለደች። የወለደችው ልጅ አድጎ ሌባ ሆነ። አሁን እናንተን ልጠይቃችሁ፣ እቺ እናት የወለደችው ሌባ ነው ወይስ ልጅ ነው? አድጎ ሌባ የመሆን ምርጫው የማን ነው? ስለዚህ ለምንድን ነው ራሱ ሰይጣን ወስኖት ሰይጣን ለሆነበት ዓላማ ቅዱስ አድርጎ የፈጠረውን እግዚአብሔር አንተ እንደዚህ ያደረክበት ምን ነው? አይሆንም ማለት ነው። ግን ምን መሰላችሁ? ይሄንን ያነሳንበት ዋነኛው ዓላማ ሰይጣን ተዋርዶ ከነበረበት ክብር ሲወርድና ሲወድቅ እግዚአብሔር አምላክ ለሰው ልጅ የዋለለትን ውለታ እንድናቀው ምን አረገው? የሰው ልጅን ሰይጣን በወደቀባትና በተገኘባት ቅጽበት እዛው መፍጠር ይችል ነበር። እኛ እንደምታውቁት የተፈጠርነውና የተገኘነው አንዱ የወደቀውን የሳጥናኤልን ነገድ ምትክ እንድንሆን ነው እግዚአብሔር አምላክ የፈጠረ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ልብ ብላችሁ ስሙ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ግን እግዚአብሔር አምላክ እንደዛ ሆኖ ሳለ ሰይጣን በወደቀበት በዛች በዕለተ እሁድ ቅጽበት ሰው ልጆችን አልፈጠራቸው። ተውት እሺ፣ እሁድ እንኳን አይፍጠራቸው። ሰኞም አላረገውም፣ ማክሰኞም አላረገውም፣ ረቡዕም ሐሙስም አላረገውም። መቼ ነው የፈጠረን? እስኪ ዓርብ በሉ። ዓርብን የፈጠረን እኛ ለምን አዘገየን? አንደኛ ምክንያት ልብ ብላችሁ ስሙ። ሰይጣን በወደቀባት በዛችው ዕለት እኛን ራሳችንን እግዚአብሔር አምላክ መፍጠር አቅቶት አይደለም። ቢፈጥረውና ቢያዘጋጀው ኖሮ ልክ ዕለተ ማክሰኞ በተፈጠረበት ቅጽበት ላይ እግዚአብሔር ምድርን አብቅይ ብሎ እጽዋትን እንታበቅል አድርጎ ነበር። ስለዚህ ማክሰኞ የሰው ልጅ ተፈጥሮ ቢሆን ኖሮ እግዚአብሔር ምድርን አብቅይ ሲል ባያበቅል እንኳን እኔም አብሬ ነበርኩኝ ለመፍጠሩ ተሳትፎ ነበረብኝ ብሎ በሳተ ነበር። ሮብ ቢፈጥረው ኖሮ ሮብ እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ሲፈጥር አብሮ እኔም ፈጠርኳቸው ባለ ነበር። ሐሙስም ዓርብም እሱ ከመፈጠሩ በፊት የተፈጠሩትን አራዊቶችን አይቶ እኔም ፈጠርኳችሁ ባለ ነበር። ስለዚህ እግዚአብሔር ሁሉንም ፍጥረታት ጨርሶ አከናውኖ ከጨረሰ በኋላ መጨረሻ ማንም ፈጠረ? ሰውን መጨረሻ የፈጠረው ለፍጥረታት ሁሉ ዘውድ ስለሆነ ብቻ ሳይሆን ሰይጣን መጀመሪያ ላይ እኔ ፈጠርኳችሁ የሚለውን ስህተት መልሶ እንዳይሳሳት ለመጠበቅ ነው መጨረሻ የፈጠረው። ስለዚህ እግዚአብሔር መጨረሻ ሲፈጥረው መጀመሪያ የተሳሳተውን የሰይጣንን ስህተት እኔ አድርጌያለሁ፣ እኔ ፈጽሜያለሁ የሚለውን ነገር እንዳይሳሳት ነው። ለዛ ነው አሁንም ድረስ በነገራችን ላይ ክርስቲያኖች እንደው ምክንያቱ ገብቶን በግልጽ ይሄ ነው ብለን አንናገር እንጂ ብዙ ነገሮችን እኔ አደረኳቸው ማለት አንፈልግም። ማን አደረገው ነው የምንለው? እግዚአብሔር አደረገው ነው የምንለው። ለምን መሰላችሁ? አንደኛ እግዚአብሔር አደረገው የምንልበት ምክንያት የሰው ልጅ የአቅም ውስንነትንና ገደብን ስለምናውቅና ስለምናምን ጭምር። ምናልባት አሁን በምንኖረው ህይወታችን ላይ የኛ ድርሻ የኛ ሚና በጣም ትንሽ ነው። ትልቁን ሚና የሚወስደው ማን ነው? እግዚአብሔር ነው። ሁለተኛ ምን መሰላችሁ? መጽሐፍ ራሱ ያዘነ ያለኔ የምታረጉት ምንም ነገር የለም ብሎናል። ይሄ ብቻ አይደለም፣ የሆነውና የሚሆነው ነገር ሁሉ ደግሞ በማን ሆነን የሚለው በእርሱ ሆነን የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ከሆነ እኛም ከሆነው ነገሮች መካከል አንዱ ስለሆንን እኛም የምናረገው ሁሉ በማን ሆነን የምንለው በማን ሆነ? በእግዚአብሔር ሆነ ነው እያለን የምንናገረው። ስለዚህ ያንን ሁሉ ለመጠበቅ ያንን ሁሉ ለመከልከል እግዚአብሔር መጨረሻ ፈጠረው። ስሙ፣ ይሄ ብቻ አይደለም፣ መጨረሻ ፈጥሮን ደግሞ የፍጥረታቱ ሁሉ ገዢም አደረገ። ከኛ የበላይ ከሱ ውጪ ሌላ ነገር እንዳይኖር ማለት ነው። ሁለተኛ፣ ሶስተኛ የሚያስብ የሚያመራምር ከሌሎች ከተፈጠሩት ሌሎች ፍጥረታት የተለየ ጭንቅላት ሰጠን። ምን ሰጠን? ጭንቅላት፣ የሚያስብ የሚረዳ አእምሮ ሰጠን። አሁን ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ አዳምንና ሔዋንን
ያሳሳተቻቸውን እባብ ወይንም ደግሞ የጣለቻቸውን ከይሲ ሲጠቅሳትና መጽሐፋችን ሲጽፍልን ምንድን ያለው መሰላችሁ? ምድርም ማለት ነው ምድር በምድርም በሉ ካሉ እንስሳቶች እባብ ተንኮለኛ ነበረች። እባብ ተንኮለኛ የሆነችው በምን ካሉ እንስሳት ነው? በምድር ካሉ ምን? ተው አንድ ቃል ረስታችኋል። በምድር ካሉ ምን? አሁንም ረስታችኋል። ከልባችሁ ናችሁ አድምጡኝ። በምድር ካሉ እንስሳት ሁሉ ነው የሚለው። ሁሉ እባብ ምን ነበረች? እንግዲህ ልብ ብላችሁ ስሙ። የእባብ ተንኮለኛነቷ በምድር ካሉ እንስሳት ሁሉ ነው እንጂ ከሰው አይበልጥ። ተረድታችሁኛል? ምንም ብታውቅ ከማን ልታውቅ ግን አትችልም። ከሰው ልታውቅ አትችልም። ምንም ጠቢበኛ ብትሆን ከማን ጠቢብ መሆን አትችልም። ከሰው ልትሆን አትችልም። በጣም በተናቀ በጣም በተዋረደ በጣም ከሱ ጠቢብ ባልሆነ ነው የወደቀው ማለት ነው የሰው ልጅ። ገብቷችኋል ትርጉም? አዎ ጭብጡ እሱ ነው። በነገራችን ላይ የእባብን ማሳሳት አባቶቻችን ትኩረት ሰጥተው የሚናገሩት ተንኮለኛነቷን ብቻ ለማውራት አይደለም። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። ለዛ ነው ክርስቲያኖች በነገራችን ላይ ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ለምን መሰላችሁ? ሰይጣን እንደ ተዋጊነቱና ጠላት እኛን እግዚአብሔር ካዘጋጀልን ከርስት መንግስተ ሰማያት ለማስወጣት ትልቅ ፈተናን ብቻ አይከፍትም። ትናንሽና እኛ የማንጠብቃቸውንም ፈተናዎችም ጭምር እንዲጥለንና እንድንዋረድም ጭምር ለማድረግ ይችላል። ተመልከቱት። እንደ አዳም ያለ ቅድስና የተላበሰ እንደኔና እንደናንተ እንኳን እኮ ሰውነቱ ላይ ያለውን እርቃን ለመሸፈን ልብስ እንኳን እኮ አያረግም። የብርሃን ልብስ ነው የሚለብሰው። ቅድስናው ማወቁ ያለበት ደረጃ አባቶቻችን ሲናገሩ ንጻሬ መላእክት ላይ ደርሷል። መላእክትን ማየት ማነጋገር የሚችልበት የቅድስና ደረጃ ላይ ደርሷል። ይሄ ያክል የቅድስና ደረጃ ላይ የደረሰው አዳም ግን የወደቀውና የተጣለው አንዲት የተናቀችና ከምድር አራዊት ሁሉ ተንኮለኛ በሆነች በአንዲት እባብ። ስለዚህ ክርስቲያኖች መጠንቀቅ ያለባቸው ክርስቲያኖች ራሳቸውን በክርስቲያናዊ ሕይወታቸው ውስጥ በደንብ አድርገው ትኩረት ሰጥተው መጠበቅ ያለባቸው ይጥለኛል ብለው ከሚጠብቋቸው ትላልቅ ኃጢአቶች ብቻ አይደለም። ተመልከቱ፣ እግዚአብሔር ለአዳምና ለሔዋን የሰጣቸው ትእዛዝ ምንድነው? ሲገር አንዲት እንጨት አትብሉን ያላቸው እየሰማችሁ ነው። አትስረቁ አላለም፣ አትግደሉ አላለም፣ አታመንዝሩ። እኛ የምናውቃቸውን 10ቱን ትእዛዛት ወይም 6ቱን ሕግጋተ ወንጌል መጀመሪያ አልሰጣቸውም። መጀመሪያ የሰጣቸው ትእዛዝ ቢኖር እግዚአብሔር አምላክ ጹሙ ብሎ ነው። ምን አርጉ ብሎ ነው? ጹሙ ብሎ ነው። ምናልባት ከመብላት አለመጾም በዛ ጊዜ ላይ በጣም ቀላል ነበረ ለሰው ልጅ። ምክንያቱም ሰው ከድቀትና ከውርደት ወይንም ደግሞ ኃጢአት ሰርቶ ወደዚች ምድር ከወረደ በኋላ ነው ረሃብ የሰለጠነበት፣ ጥማት የሰለጠነበት። በሰውነታችን ለቁመተ ሥጋ የሚያስፈልገንን ምግብና መጠጥ መራብና መጠማት የጀመርንበት ጊዜ ከውድቀት በኋላ ነው። ከውድቀታችን በፊት ከመሳሳታችን በፊት የተሰጠንን ምግብ እንኳን ለመብላት አፍታና ጊዜ አልነበረንም። ለምን? እንደ መላእክት እያመሰገንን እንኖር ስለነበረን። ምግቡን እኮ ሰጥቶናል። እግዚአብሔር አትብሏት ካላት እጽ ውጪ ያሉ መብላት ብንችል ብንፈልግ ብንወድ መብላት የምንችለውን ሰጥቶናል። ግን እነሱንም አልበላንም። የሚገርም እኮ ነው። 7 ዓመት አዳም ገነት ውስጥ ሲቆይ አንድም ቅጠል እንኳን አንስቶ አልበላም። ምስጋናው ምግብ ሆኖለት ነበር ይኖር የነበር። ምስጋና ምግባቸው፣ ምግባቸው ምስጋና ናቸው የሚባለው ከሰዎች ውጪ እነማን ናቸው? መላእክት እኮ ናቸው። መላእክት ናቸው። ሰውን እግዚአብሔር የፈጠረው በመላእክት ምትክ ነው። ሰውን የፈጠረው እግዚአብሔር በወደቀው መልአክ ፋንታ ነው ሲባል አያችሁት? እረፍታችን ራሱ በምስጋና ውስጥም ደግሞ እረፍታችን እንዳለ እንድናቀው ልብ ብላችሁ ስሙ። ስለዚህ አዳም በጣም አስተዋይ በሆነበት አዳም መረዳት በሚችልበት ካለበት ቅድስና ዝቅ አድርጎ ያወረደው ጥቂት ነገር ነው። ለዛ ነው በነገራችን ላይ በጣም በቤተ ክርስቲያናችን ታሪክ ውስጥ ሰዎችን ጥሏቸው አዋርዷቸው ካሉበት የቅድስናና የንጽህና ደረጃ ጥሏቸው የምናገኛቸው በጣም ትላልቅ ኃጢአቶች አይደሉም። እርግጥ ነው ትላልቅ ኃጢአቶች ሰዎችን ካሉበት ደረጃ ሲያዋርዷቸው እናያለን። ለምሳሌ ከ12ቱ ሐዋርያት አብሮ የተመረጠ ማሰርና መፍታት እንዲችል ስልጣነ ክህነት የተሰጠው ርኩሳት መናፍስትን ከሰው ልጅ ሰውነት እያሳደደ ማስወጣትን ሀብተ መንፈስ ቅዱስ የታደለው ይሁዳ የወደቀው በምንድን ነው? እስኪ ገንዘብ በሉ። በገንዘብ ነው የወደቀው። በፍቅረ ነዋይ፣ በስስት፣ ባልበቃ ባይነት፣ ባለው ነገር ባለመርካቱ። አሁንም ዛሬም በነገራችን ላይ ግብር ስባችን ይሁዳ ሆኖ ስባችን የተለያየ ሆነ እንጂ ዛሬም ቤተክርስቲያኑ ስላለ ሕግጋትና ተገዢነት
ራሳችንን አስገዝተን ለመኖር በጣም የሚከብደን እንደ ይሁዳ ያለን ሰዎች አሉ። ቃል በቃል ገንዘብ አያሳስተን እንጂ እንደ ገንዘብ የምንንሰፈሰፍለት የምንሳሳለት እሱ ካልሆነ በቀር ሊያስደስተን የሚችል ሌላ ነገር የለም ብለን የምናምንበት ከእግዚአብሔር የበለጠብን ነገር አለ። ለይሁዳ ከእግዚአብሔር እንዲርቅ ምክንያት የሆነው ይሄ ነው። ሌሎችንም ማንሳት እንችላለን። ለምሳሌ ዛሬ አብረን ተሰብስበን ያለንበት የመጀመሪያው ሰማዕት የሆነው ቅዱስ እስጢፋኖስ እንደምታስታውሱት የሐዋርያት ሥራ ላይ ስለ እግዚአብሔር እየመሰከረ ስለ ኢየሱስ ክርስቶስ በማስተማሩ ምክንያት ነው አይሁድ አንስተው በድንጋይ ወግረው ሰማዕትነት እንዲቀበል ያደረጉት። እየሰማችሁ እና በዛ ቅጽበት ላይ ድንጋይ ይወግሩት የነበሩትን ሰዎችና ድንጋይ እያነሱ ይጭኑበት የነበሩትን ሰዎች በነገራችን ላይ እነሱ እግዚአብሔርን እንዳያውቁ ያደረጋቸው ምንድነው? መልሱ እንጂ ምናቸው ነው እግዚአብሔርን እንዳያውቁ ያደረጋቸው? እስኪ ጥላቻ በሉ። ጥላቻቸው ነው እግዚአብሔርን እንዳያውቁት ያደረጋቸው እንጂ እስጢፋኖስ እኮ እየተናገረ ነው፣ እየሰበከ ነው፣ እያስተማረ ነው። ልቡናቸውና ጆሮአቸው ግን ጥላቻ ያወረው ስለሆነ ለነሱ ለሚናገረውና ለሚያስተምራቸው ትምህርት ጆሮና ልቦናቸውን ከመክፈት ይልቅ በእጃቸው ላይ ያለውን ድንጋይ አንስቶ መወርወር ቀለላቸው። ዛሬም በነገራችን ላይ እግዚአብሔር ጋር ሰው የማይገናኘውና ለመገናኘትም እየፈለገ ያቅሙን እየሞከረ ብዙ ሕግጋት እያከበረ ጥላቻ ግን ካለው ማግኘት አይችልም። አያችሁ፣ ትልቅ የምንለው ኃጢአት ብቻ አይደለም ሰውን ከእግዚአብሔር ጋር እንዳይኖር የሚያደርገው። ትንሽ አሁን ለምሳሌ ጥላቻ ምን ችግር አለው እንላለን። ምን ችግር አለው? አልሰረኩ፣ አላመነዘርኩ፣ አልዘሞቱ፣ ሌላ አምላክ አላመለኩ፣ ምን ችግር አለ? እገሌ አመሉ እኮ ነው እንድጠላው ያረገኝ እንኳን ማለት አችልም። ትንሿ ጥላቻ የነፍስ ዓይንን ልታውር ትችላለች። ትንሿ ጥላቻ ነፍሳችንን ከእግዚአብሔር መንፈስ ቅዱስ ሙቀት እንድትባረድና እንድትቀዘቅዝ ልታረግ ትችላለች። ስለዚህ ክርስቲያኖች የአዳምን በእባቧ መውደቅን ስናስብና ስናስተውል መርሳት የሌለብን የሚጥሉንና የምንኖረውን ከእግዚአብሔር ጋር ያለንን ሕይወት እንድንርቅ የሚያረጉን ትላልቅ ነገሮች ብቻ አይደሉም። እኛ የናቅናቸው ከኛ አቅም በታች የሆኑ ትናንሽ ነገሮችም ጭምር ናቸው። ስለዚህ የአዳምን መውደቅ በጣም እንድንደነቅ የሚያረገን አዳምን የጣለው እንደ ሳጥናኤል እንደ ርኩስ መንፈስ እንደ ሰይጣን ያለ በጣም ትልቅ ረቂቅ የማይመረመር መንገዶቹ በጣም ብዙ የሆኑ ጠላት አይደለም። ሰይጣንን የጣለው ከምድር አውሬ መካከል አንዲት ተንኮለኛ የሆነች እባብ ናት። ስለዚህ ክርስቲያኖች አንደኛ እባቦቻችንን በሕይወታችን እንፈልግ። እኛ የናቅናቸው እኛ ትንሽ ነው ያልናቸው ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላሉ።